ትናንትና ለሩታ ከተከበረላት የእንኳን ተወለድሽ ፕሮግራም ላይ ሄርሜላም አብራ ተገኝታ ነበረም። ደግሞ አንድ ያስገረመኝ የሄርሜላ ከሩታ ላይ ኮፒ ያደረገችውን ነገር የማሳወቃችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆናችሁን አትርሱ። አዳዲስ ትኩስ ታማኝ ቪዲዮዎችን በዚህ ቻናል የምለቅ ይሆናል። ያንን ስለቅ ደግሞ በፍጥነት ከማንም በፊት ቀድሞ እናንተ ጋር እንዲደርስ የደወል ምልክቷን መጫን አትርሱ። ትናንትና እንግዲህ እንደምታዩት ለሩታ ድምቅ ባለ መልኩ በኬክ ልደቷን አክብረውላታል ማለት ነው። እና የአብዛኛው ሰው ጥያቄ ደግሞ አብርሽ ለምን አልተገኘም በቦታው ነው። እና አብርሽ ለምን አልተገኘም በቦታው ለምትሉት አብርሽ አለ፣ ፕሮግራሙንም ያዘጋጀው እሱ ነው ማለት ነው። እንደውም አይታችሁ ከሆነ ለሩታ እንኳን ተወለድሽ ብለው በሚገቡበት ሰዓት ላይ ቤቱ ራሱ በፉኛ በአንዳንድ ዲኮሮች ተውቦ ነበረ ማለት ነው። አስተውላችሁ አይታችሁት ከሆነ ሲቀጥል ደግሞ ፉኛ አለ፣ ግርግዳው እንዳለ የነሩታ የአብርሽ ፎቶ ነው። ሲቀጥል ደግሞ ይሄንን እያያችሁ እንግዲህ እሱ የለም ማለት ራሱ በጣም ይከብዳል። ሲቀጥል ደግሞ እኔ በውስጥ እንደሰማሁት አብርሽ ከካሜራ ጀርባ ሆኖ ነው እንጂ በስነ ስርዓት ፕሮግራሙ ላይ እንደተገኘና አብሮ እንደውም እንዳከበረላት እሱ እንዳዘጋጀው ነው የሰማሁት ማለት ነውና እኔ ደግሞ ከዛ ሁሉ ያስገረመኝ ነገር አንድ የተመለከትኩት አለ። ሌሎቻችሁ ብዙም ያላያችሁት እኔ ደግሞ ያስተዋልኩት ማለት ነው። እና ውሽሚት እንግዲህ ከፕሮግራሙ ላይ ተገኝታለች። ከሩታ የልደት ፕሮግራም ላይ መገኘቷ እጅግ በጣም ነው የገረመኝ ማለት ነው። ያ መገኘቷ ብቻ ሳይሆን ደግሞ የደነቀኝና የገረመኝ ሩታን ኮፒ አድርጋ ጥፍሯን መሰራቷ ነው እኔን የገረመኝ ማለት ነው። እዚህ ጋር ለጥፍላችኋለሁ ማየት ትችላላችሁ። ኮፒ በቃ ኮፒ አልኳችሁ። የሩታ የጥፍሯ ከለር እና የሄርሜላ የጥፍሯ ከለር ዘሴም ነው ያሰራችሁ ማለት ነው። እና ትናንትና ያንን ነጭ ቀሚስ ለብሳ ፀጉሯን ተሰርታ የነበረው ሄርሜላ የሩታ የልደት ፕሮግራም ላይ አብራ ስለተገኘች እዛ ስለምትሄድ ነው ይሄንን ልብስ ለብሰው የነበረ ማለት ነው። እና ከነሱ ግቢ ውስጥ እኔ ማቃት ልጅ ራሱ አለችና እና ሄርሜላ እንደተገኘች ነግራኛለች ማለት ነው። እና ከቪዲዮ ላይ ደግሞ እኔ ትክ ብዬ ሳስተውል ጥፍሯን እንደ ሩታን የተሰራችው አንድ አይነት ማለት ነው። እና በጣም ነው የገረመኝ። እና ውሽሚት እንግዲህ ንግግሯን ኮፒ ለማድረግ ትሞክራለች። እንደገና ደግሞ አለባበሷንም ኮፒ ለማድረግ ትሞክራለች። ብዙ ነገር ኮፒ ለማድረግ ትሞክራለች። ልክ ሩታን ኮፒ መስላ አብርሃምን ለማማለል ትፈልግ ነበር። ነገር ግን ያ ነገር አልተሳካም ማለት ነው። ገባችሁ? አብርሽ እንግዲህ እምቢ እያላት ነው ያለው። እምቢ እያላት ስላችሁ እሷ በፈለገችው መንገድ ሊሄድላት አልቻለምና የውሽሚት ቅናት እስከ መቼ ድረስ ነው? እስከ መቼ ድረስ ነው እንደዚህ ቀንተሽ ስትፈልጊ በግድ ሰቢበት ብለሽ አስገድደሽ አስባ እንድትነግርሽ አደረግሽ። አብርሽን ትፈልጊዋለሽ አትፈልጊውም በሚለው ማለት ነው። ትናንትና ደግሞ ልክ ሄርሜላ አንቺ ነሽ ወይ ያስደበደብሽኝ ብሎ ደስታ መጥቶ ነበርና ሲጠይቃት ነበር። በቃ አብርሽን እዚህ ቦታ ተቀጠሯለኝ ሊሄድ ነው ብላ ከቀጠረችው በኋላ መጥቶላታልና እንዴት እንደሚያደርጋት እንዴት እንደምትቀብጥ ማለት ነው። በቃ እኔ እንጃ ፈጣሪዋ አድርጋ ነው ያየችው አብርሽን ማለት ነው። እና እጅግ በጣም ነው የሚገርመው። ደስታ ደግሞ አትናቅ ማለት ነው። አትናቅ ማለቴ ዲያስፖራነትህ ምኑ ላይ ነው ታዲያ? በሴቶችም ለአንዲት ሴት ልጅ 3 ሆናችሁ ራሱ በጣም ሼም ነው። ይደብራል። አይደብራችሁም እንዴ እናንተ?
እና እሷን ስርዓት ማስያዝ እና እሷን የሆነ ነገር እንትን ለማለት ብዙ ናችሁ መሄድ አይጠበቅባችሁም። ሲቀጥል ደግሞ የደበደቡ ሰዎች ተቀምጠው ሌላ ጋር መሄድ አይጠበቅብህም ማለት ነው። ሲቀጥል ሄርሜላ ጋር ትተዋወቃላችሁ እየተባለ ነው። ስለዚህ እንትን የምታስደበድብህ ምንድነው? ሲቀጥል ደግሞ ድራማ እየሰራችሁ ነው ወይ? እና ዲያስፖራነትህን ብታስከብር መልካም ነው። እና የውሽሚት የቅናት ጥግ ደግሞ እጅግ በጣም ገርሞኛል። ነውስ እየተጫወታችሁብን ነው እናንተ ሰዎች፣ ግራ ገባችሁኝ ማለት ነው። እና ከሩታ ጋራ አንድ አይነት ጥፍሯን ተሰርታ ልብ ብላችሁ እዩትማ ማለት ነው። የሁለታቸውም ወደ ወይነ ጠጅ ከለር ነው የሄደው ማለት ነው። ማለት እንደዚህ አይነት ከለር ነው እና አስተውላችሁ አይታችኋል። የልዑልዬ አስተያየት ደግሞ ምንድነው? ሩታ አፏን ይዛ እያለ ታምኔሉ ላይ እንዴት ትክ ብሎ አፍጥጦ እንደሚያት ተመልክታችሁታል። ልዑሌ ወይኔ በጣም ስማርት የሆነ ልጅ ነውና ፈጣሪ ጠብቀው። ሜሪ ደግሞ 10 ጊዜ ካሜራ ፊት ላይ ድቅነት አደርገዋለች ማለት ነው። ምን አስበሽ ነው እንዴ? ቆንጅዬ ነው ምናምን እያለች ነው። ማንን እንደሚመስል ግን አይታችኋል ምናምን እያለች ነበርና ምን ነው አይተነው ማናቅ መስሎች ነው? ብጥር አድርገን አበጥረን ከእግሩ ጥፍር እስከ ፀጉሩ ድረስ ነው ልዑሌን ያየ ነው ማለት ነው። ለአንቺ አዲስ ሆኖብሽ እንደሆነ እንጂ ምክንያቱም ሩታን ሄደሽ ስትጠይቂ አላየንም፣ እንኳን ወለድሽ ምናምን ብለሽ ስትጠይቂ አላየንሽም። እና በጣም ከተገናኛችሁ ካየናችሁ አብራችሁ በቪዲዮ ማለት ነው በጣም ቆይታችኋልና አይተነዋል በደንብ። ያላየኑ መስሎሽ ከሆነ እና ማንም የሚናገርሽ ካለ የሆነ ነገር እንትን የሚልሽ ካለ እኔ አለሁልሽ ብላታለች። እንግዲህ ሜሪ ለሩታ ማለት ነው። እና ምን አለ ይችን ውሽሚትን ጠፍጥፈሽ ብትገላጊን። እና እስካሁን ድረስ ሜሪ አልነበረችም። አሁን ግን በቃ ማለት ተፋፈሞ ሊቀጥል ነው መሰለኝ። ሜሪ መታለች እና ስርዓትሽን ያዥ ብለሽ ብትጠፈጥፊያት ማለት ነው። እንደውም ሄርቤላ ሌላ ማንንም የምትፈራ ሰው ያለ አይመስለኝም። ሩታ እንደምትችል አይታለች። ከበፊቱ ትንሽ ፈርታታለች ሩታን፣ ግን ደግሞ የበለጠ ሜሪን ትፈራታለች ብዬ አስባለሁ። እንኳን ሴቶቹ ወንዶችም ይፈሯታል። ጥፊዋ ኃይለኛ ናት፣ በዛ ላይ ወፍራም ናት። እና ምን አለ ብታንቀጠቅጫት ደስ ይለናል ማለት ነው። ባሏን ቀማች። አሁን ደግሞ ጭራሽ ባለው ሰሞኑን ሩታ ነጭ ቀሚስ ለብሳ ነበር አይደለ? አጭር ነጭ ቀሚስ ተመሳሳይ ለበሰሽ። ዛሬ ነጭ ለብሳ መጣሽ፣ ትናንትና ማለት ነው። ከዛ ደግሞ ጥፍሯንም ሟች። ይቺ ልጅ ሁሉ ነገሯን ኮፒ አድርጋ ትዘልቀዋለች እንዴ? አስተሳሰቧን ራሱ መስረቅ ቢቻል መስረቅ ትፈልጋለች። እና እሷን ስርዓት ብታስይዥልን ደስ ይለናል። በተረፈ እንደኔ የተገረመ ማን ነው? የምር ብዙዎቻችሁ አላስተዋላችሁም ይመስለኛል። እኔ ግን በደንብ አበጥሬን ያየሁት ማለት ነው። እና ትናንትና ሩታ እንግዲህ 23 ዓመቷን አክብራለች። መኪናው ላይ 23 ዓመቴ ነው ብላ ጽፋለች ማለት ነው። በተረፈ እንግዲህ የመጣው ሌላ የሆነው ሌላ ቀይ የለበሰችበትን መኪናው ላይ ስትቦርቅ የነበረችበትን ፓርት ጠብቀን ነበረ፣ ግን አልተለቀቀልንም። ብትለቁ አሪፍ ነበር። ዝሮ አንዳንድ ሰዎች ደግሞ ሩታ ወልደሽ ለምንድን ነው እንደዚህ የምትጨፍሪው? አታፍሪም? የልጅ እናት እኮ ነሽ የምትሏላችሁ ማለት ነው። አይዟችሁ ቡችሎቹ ናችሁ እንደዚህ ስትሉ የነበራችሁ ቻሉት ማለት ነው። ቻሉት። የወለደ አይወርቅም አይጫወትም ያላችሁ ማን ነው? በጣም ተገርማላችሁ፣ ታሳዝናላችሁ። እና ውድ ቤተሰቦቼ ላይክ ሰብ ማድረጋችሁን አትርሱ። ሌላ ደግሞ የተገረምኩበት ነገር አለ ማለት ነው። ቆይማ ቀጣይ ፓርት አመጣላችኋለሁ፣ አቀርብላችኋለሁ። ሰብ ላይክ ማድረጋችሁን አትርሱ። በተረፈ ሰላም ቆዩልኝ።